ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። ቀኑ ዛሬ ማክሰኞ ነው። እንግዲህ የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ብቅ ብለናል። አሁናዊው የዓለማችን ወቅታዊ ክስተት በከፍተኛ ደረጃ ወደ መዳረሻው እየሄደ ይመስላል። ይህንና ይህን የመሳሰሉት ጉዳዮችን እያነሳን በመጽሐፍ ቅዱስ እይታ የምንገመገብበት ሰዓት ነው። መልካም ጊዜ እንዲሆናችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን ወቅታዊ ክስተቶች በየረድፉ አሳሳቢ የሆኑ እየመጡ ይገኛሉ። መጽሐፍ ቅዱስ ስለ እነዚህ ጉዳዮች ምን ይላል የሚለውን እንግዲህ ግምገማ የምናደርግበት ጊዜ ነውና መረጃውን ይዞ ይመጣልን ወንድማችን ፓስተር አለማየሁ እንግዲህ አጠገቤ ይገኛል። ከሰላምታው በኋላ ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ምን ተገኘ እስኪ? እንግዲህ ጦርነት በመጀመሪያ እንደው ትንሽ ልበልም ነገር ምንድነው የኢኮኖሚ ተጽዕኖ ምልክቱ ጎልቶ እየታየ እየወጣ ነው በዓለም ላይ። ከተወሰነ ዓመተ ምህረት በፊት አንድ ጊዜ ብቻ ነዳጅ በበርሜል 100 ምናምን ገብቶ እንደነበረ አስታውሳለሁ። ከአራት ዓመት በፊት እንደዚህ በሩሲያ ዩክሬን ጦርነት ወቅት አይደለም፣ ከዛም በፊት ነው። አሁን ግን ያለው የነዳጅ ዋጋ በትናንትናው ዕለት በዓለም ገበያ በአሜሪካ እስከ $119 በበርሜል ድፍድፍ ነዳጅ ይሸጣል። እንግዲህ አድማጮቻችን አሁን ዘግይቶም በደረሰው ዜና ትናንት የነበረው በአሜሪካ ገበያ 120 እስከ 119 የነበረው እንግዲህ ይህ ዜና ከተሰማ በኋላ ጦርነቱ በአጭር ቀን ይቋጫል የሚለው ወደ ፍጻሜ ደርሰናል የሚለው ዜና ከተሰማ በኋላ 90 እና ከ90 በታች እየወረደ መሆኑ ታውቋልና እንግዲህ ይሄ ደግሞ ይበል የሚያስብል ዓለምን የኢኮኖሚውን ነገር የሚያረጋጋ እንደሆነ ይታሰባል። በትናንትናው ዕለት ኩዌት በሰጠችው መግለጫ ማጣራት ደረጃዋን ቀንሳለች። ምርቷን እየቀነሰች ነው ያለችው። ሳውዲም እንደዛው ምርቷን ቀንሳለች። ሌሎችም ምርታቸውን እየቀነሱ ነው ያሉት። እስካሁን በቀይ ባህርም ሆነ በሆርሙዝ ሰርጥ እየተጓጓዘ ያለ ነዳጅ የለም። ያው ፈሳሽ ነዳጅም ጋዝም እየተጓጓዘ አይደለም ያለው። ይሄ ደግሞ ለዓለም ኢኮኖሚ ከፍተኛ ስጋት ነው። ትናንት በኤዥያ ባለው የካፒታል ገበያ ወይም ደግሞ የአክሲዮን ገበያ የሚባለው በ0.5% አሽቆልቁሏል። በኤዥያ በአሜሪካም ከዛው የማይተናነስ ነው። በአውሮፓ እስከ 0.4% እያሽቆለቆለ ነው ያለው የአክሲዮን ገበያ። በገልፍ ሀገራትም እንደዚሁ። በገልፍ ሀገራት ሊነገር አይችልም። በቀደም ተናንስቸዋለሁ። በትሪሊየን የሚቆጠሩ ዶላሮች ነው እያጡ ያሉት። በረራዎች ዝግ ናቸው። መርከቦች አይንቀሳቀሱም። ሸቀጥ አይገባም አይወጣም። እንግዲህ አሁን እንደነ ዱባይ ያሉ ዲዩቲ ፍሪ ማርኬት ያላቸው በመቶ ሺዎች በየቀኑ እየገባ የሚወጣባቸው
በሳምንት በብዙ ሚሊዮን ህዝብ ገብቶ ጎብኝቶ የሚወጣባቸው አገሮች ኢኮኖሚያቸው ምን ያህል ሊጎዳ እንደሚችል እያመለከተን ያለ ጉዳይ ነው አሁን ያለው። የኛንም ሀገር ጨምሮ የኛንም ሀገር አሁን የኛ ሀገር እኮ አብዛኛ ብዙ በረራ አለው በገልፍ ሀገሮች በጣም ከፍተኛ በረራ አለው ወደ ሩቅ ምስራቅም አዎ። እና ግን እነዛ በረራዎች መስተጓጎላቸው ኢኮኖሚው ላይ የዓለም ኢኮኖሚው ላይ ተጽዕኖ አምጥቷል። ይሄ ደግሞ የጨለማው ማህበረሰብ ሐሰተኛው ክርስቶስ ወይም ደግሞ የሱ መልእክተኞችና ሰራተኞች የሚፈልጉት ጉዳይ ነው። የዓለም ኢኮኖሚ መንኮታኮት የሚፈለግ ጉዳይ ነው። አንዱ የዚህ የኢኮኖሚ መንኮታኮትና መውደቅ ገብቶሃል ለሐሰተኛው ክርስቶስ መምጫ መንገዶች ናቸው። ከጦርነቱ ባሻገር ከሞራሉ ባሻገር ከመቅደሱ መሰራት ባሻገር እኛ ቀደም ብለን ይሄ ጦርነት የኢኮኖሚ ተጽዕኖ ያመጣል ብለን ስንል ያለ ምክንያት አልነበረም። ምክንያት ነበረን። ቴንጀብል የሆነ ምክንያት ነበረን። ይሄ ምክንያት አሁን አካል ለብሶ እያየነው ነው ያለን። ቀጣዮቹንም እንደዚሁ ነው የምናያቸው። በተለይ ደግሞ እዚህ የኢኮኖሚክ ፎረም ስብሰባ ከተደረገ በኋላ በጣም በግልጽ ነው ነገሮች እየተጣደፉ ያሉት። አዎ እንግዲህ ወደሚፈለገው ነገር ነው የሚያመጡት። አሁን እኮ ይሄንን መለወጥ ይቻላል ወይ ብትለይ፣ አዎ መለወጥ ይቻላል። የጨለማው ኃይል ከወጣ መለወጥ ይቻላል። ሳይንስ ነው። አይፈልግም አውሬው እንዲመጣ የግድ መሆን አለበት። መጽሐፍም ይሄንን ይናገራል እኮ ይናገራል። አሁን እና አሜሪካ እኮ በቀን የሚተኩሱትን አስብ፣ እነ እስራኤል በቀን የሚተኩሱትን አስብ። በ200 በ300 ቢሊዮን ዶላር በላይ ነው። ይሄንን ወደ ሀገር ውስጥ ኢንካም ቢቀይሩት ወደ ህዝቡ ቢቀይሩት ምን ያህል ሀገሪቱን ያሳድጋል የሚለውን ነገር ምንም እንትን የለም። እንዲያውም አንዱ በነጽጽር ያስቀመጠው እንደው ሐሳብ ልንገር። ይሄ ኢራን የምትተኩሰው አጥፍቶ ጠፊ ድሮን አለ አይደለ? እሱ ማክሲመም $50,000 ቢወጣበት ነው። እና እሱን መቶ ለመጣል ወደ 7-8 ሚሳይሎች ናቸው የተተኮሱት። የሚገርም ነገር የነሱ ወጪ ሲሰላ በጣም አስደንጋጭ ነው። እና እንደዚህ አይነት ሂሳብ ጨዋታ ነው እንግዲህ እየተደረገ ያለውና በትክክል ለአውሬው ጥርጊያ መንገድ ነው እየተከፈተ ያለው። በደንብ እንግዲህ ይሄ በእንዲህ እንዳለ የኢራን መሪ አያቶላ ኹሜኒ ከሞቱ በኋላ የሀገሪቱን ሱፕሪም ሊደር ለመምረጥ ከፍተኛ ሽኩቻ ነበረ በባለስልጣናቶቹም በሃይማኖት መሪዎቹ መካከልና ነገር ግን ከትናንት ወዲያ ማለት ነው ምሽት ላይ በያሉበት ሆነው እነዛ 80 የሚሆኑ ይህንን የሚመርጡ ሰዎች የ56 ዓመቱን ሙጃቲብ ኹሜኒ በኢራን እንግዲህ የአያቶላውን ወንበር ይዟል። እና ምናልባትም በኢራንም ምንም አይነት የመንግስት ቢሮ አገልግሎት ያልሰጠ የአደባባይ ንግግሮችን በማድረግ የማይታወቅ ቢሆንም በሀገሪቱ የፖለቲካ ውስጥ ከመጋረጃ ጀርባ ያላቸው ተጽዕኖ ግን ከፍተኛ እንደሆነ ይነገራል። ወቅ ይህንን እያንዳንዱ ውሳኔ ሰጪ አሁን ሁልጊዜኛ ፊገር የሆኑ ሰዎች ላይ ነው የምናተኩረው። ዓለም የሚያተኩረው ፊገር። አሁን እኔ ዶናልድ ትራምፕ ላይ አላተኩርም። ከዶናልድ ትራምፕ ጀርባ ማን ነው ያለው ነው። በትክክል ለምን መሰለህ? ዶናልድ ትራምፕ ላይ ካተኮርክ ትሳሳታለህ። ማን ነው ጀርባ ያለው? አሁን ይሄ ሰውዬ ከኢራን መንግስት ጀርባ ሆኖ ግን ትልቅ ሚና ይጫወት የነበረ ነው። እንደውም አንዳንዶች የሚሉት ከልጁ እንደውም አባትየው ይሻላሉ ነው የሚባለው። ልጁ ከአባትየውም የባሰ ሊሆን ይችላል የሚል ስጋቶችም አሉ። በዚህ የተነሳ የኢራን አዲስ መሪ አያቶላ ሙጃቲብ ኹሜኒ ስማቸው በስፋት የሚነሳ ሰው ነበሩ። ከጀርባ ያንቀሳቅሱ ነበር። ሞተር ነበሩ ማለት ነው። መኪናውን ስታየው ሞተሩን ፊት ለፊት አታየው።
ውስጥ ነው ያለው ሞተሩ። አንዳንዱ ከፊት ይሆናል፣ አንዳንዱ ከኋላ ይሆናል። አዎ ግን ምንድነው መኪናው ቦዲው ነው የሚታየው። ቦዲው ሲንቀሳቀስ ነው የሚታየው። ግን አንቀሳቃሹ ያለው የት ነው? ውስጥ ያለው ነው። እንግዲህ በፈረንጆች 1969 በሰሜን ምስራቅ ሙሻዲ ከተማ የተወለዱት ሙጀቲብ ሆሜኒ የሁለተኛ ደረጃ ትምህርታቸውን በቴህራን አሊቭ መንፈሳዊ ትምህርት ቤት ተከታትለዋል። እንደ ኢራን መገናኛ ብዙሃን ዘገባ ሙጀቲብ ሆሜኒ በ17 ዓመታቸው የመከላከያ ሰራዊት ተቀላቅለው ለ8 ዓመታት በተካሄደው የኢራን ኢራቅ ጦርነት ተሳትፈው ሀገራቸውን አገልግለዋል። በፈረንጅ 1999 ሙጀቲብ በኢራን ቅዱስ ከተማ ወደምትባለው ቆማ በማቅናት የሻህ መንፈሳዊ ትምህርትን ተከታትለዋል። ኢራንን ለ36 ዓመት የመሩት አያቶላ አሊ ሆሜኒ ባጣችበት እና ችግር ውስጥ በገባችበት በአሁኑ ወቅት ሙጀቲብ ሆሜኒ በአባታቸው ቦታ ተተክተው የኢራንን መንፈሳዊ መሪ ለመሆን በቅተዋል። እንግዲህ እኚህ ሰው ሲመለከቱ ወታደርም ነበሩ፣ እንደገና ደግሞ የሃይማኖትም ሰው ናቸው። ልክ ነው። ሁለተኛ ከጀርባው ሆነው ደግሞ የኢራንን አብዮታዊ ዘብም ይመሩ እንደነበረ። ሌላው ደግሞ ምንድነው አንዳንዶች አያቶላ ሙጀቲብ ሆሜኒ የአባታቸውን ፖሊሲዎች እንደሚያስቀጥሉ የገመቱ ሲሆን አንዳንዶች ደግሞ የአሜሪካንና የእስራኤልን የተቀናጀ ጥቃት አዲሱን አያቶላ ጫና ውስጥ እንደሚያስገባ አንስተዋል። ለዘብተኛ ይሆናሉ ተብሎ ማለት ነው። ለዘብተኛ ይሆናሉ ብዬ አልጠብቅም። ምክንያቱም ለዘብተኛ ቢሆኑ መጀመሪያ በነበራቸው ከጀርባ በነበራቸው ተጽዕኖ ብዙ ነገሮችን ይቀይሩ ነበር ማለት ነው። ነገር ግን ምናልባትም አክራሪ ከዛኛው የባሱ አክራሪ እንዳይሆኑ ያስፈራል። ከአባታቸው የባሱ ማለት ነው። እንግዲህ አሜሪካ እና እስራኤል የአየር ጥቃቱን የተነጠቁት አያቶላ ሙጀቲብ ሆሜኒ ቀጣይ የሁለት ሀገራት ኢላማ ስለመሆናቸው እየተነገረ ነው ያለው። ይህም ሌላ ስጋት ነው። እዚች ላይ አንዲት ነጥብ ብናነሳ መልካም መሰለኝ። እሺ አንሳ። መማክርት ሸንጎ ውስጥ ትንሽ አለመስማማቶች ነበሩ በዚህ ምርጫ ላይ ማለት ነው። ለምንድን ነው ያለመስማማት የመጣው ብለን ካልን የመጀመሪያው አያቶላው ኮሚኒ የደነገጉት ድንጋጌ ነበረ። ምክንያቱም እሳቸው ያንን ስርወ መንግስት ገርስሰው ነው አዲስ አብዮት አስነስተው አያቶላ የሆኑት እና ከልጅ ወደ ልጅ የሚተላለፍ እንደዚህ አይነት ስርዓት ሊኖር አይገባም ብሎ ድንጋጌ ተደንግጎ ነበር እንደሚታወቀው። ምክንያቱም አያቶላው በነበሩበት ሰዓት እኚሁ የሞቱት አያቶላ ሆሜኒ ፕሬዚዳንት ነበሩ እንደሚታወቀው። የመንፈሳዊ ዕውቀትም እምብዛም የላቸውም ተብሎ ይፈረጃሉ። የአሁኑ ደግሞ የባሰ ናቸው። ብዙም የመንፈሳዊ ዕውቀት የላቸውም እንደ መንፈሳዊ ሰዎቹ ይባላሉና እዛ ላይ እንግዲህ ግምገማዎች እንትን ይላሉና ያንን ጥሶ ነው እንግዲህ ምርጫ የተደረገው። እንደገና ምዕራባውያን ብዙ ደግሞ በዚህ ጉዳይ ላይ እስራኤልን ጨምሮ አይስማሙም፣ እነ ሳውዲም አይስማሙም። እና ይሄ ነገር እንዴት ነው ወደፊት ያስኬዳል ወይስ ከበስተጀርባ ሌላ ኃይል አለ? እንግዲህ ምን መሰለ፣ አንድ ማወቅ ያለብህ በሃይማኖት ትምህርት ቁማ በማቅናት የሻህ መንፈሳዊ ትምህርትን ተከታትለዋል። አንዱ ግን ሊቃውንት አይደሉም። መስፈርቱ የሚያመለክተው እሱን ነው ያልከው። ትልቅ ያነሳው ኮር ነጥብ ምንድነው? ኢራን ከፋሻ ንጉስ ወደ አብዮታዊ ኢራን ስትቀየር ኮር የሆነው ነጥብ እነዛ ነገስታት በዘር ነበረ እየነገሱ የሚመጡት። ያንን ለማስቀረት ነበረ የበፊቱ አያቶላ የነበሩት ከአያቶላ ሆሜኒ አባት ማለት ነው። አባት አይደሉም፣ የእሳቸው ምክትል ነበሩ። እኛው እንደውም ፕሬዚዳንትም ነበሩ፣ የኢራን ፕሬዚዳንት ነበሩ። እሳቸውን ተክተው እንትን ያሉት ሌላ ሰው ናቸው። አንዱ ድንጋጌያቸው ምንድነው? በዘር መሆን የለበትም የሚል ነበረ። ግን አሁን ላይ ይሄም በኢራናውያን ዘንድ ጥያቄ አስነስቷል። በእርግጥ
በ80ዎቹ መካከል መከፋፈሎች ነበሩ፣ አለመግባባቶች ነበሩ። ለረጅም ጊዜም ሳይተኩ የቆዩበት ምክንያት ይሄ ነው። በተለይ ራፍ ሳንጃኒ ትዝ ይለኛል፣ አሁን ሞተዋል። እሳቸው ጋር በጣም ትልቅ እንትን ነበር፣ ውዝግብ ነበር አስታውሳለሁ በዚህ ጉዳይ ላይ። አሁን ግን ምንድነው መሰለህ እኚህ መሪ አሜሪካም አልተቀበለችም። አሜሪካ እንደውም ዶናልድ ትራምፕ እኮ ያሉት ምንድነው እኛ ያልመረጥነውና እኛ ያልተቀበልነው መሪ አይሰራም ነው ያሉት። እንዲሁም ያለኔ ነው ያለው። አዎ ምንድነው አሁን እሱ መብትም አይመስለኝም። እነሱ እናራምደዋለን በሚሉት ዲሞክራሲ አንጻር ስታየው እንዴት ነው አሜሪካ ገብታ እከሌ መሪ ይሁን ማለት የምትችለው? ይሄ መብት አይደለም፣ አግባብም ነው ብዬ አላስብም። ግን እውነታው ሲታይ ደግሞ በየሀገራት ውስጥ የገቡበት ጣልቃ ገብነት ይህንን የሚያመለክት። አሁን እሱን እኮ ስርዓት ለመቀየር ነው እነ ቻይናም እነ አሜሪካም እኮ ማነው እነ ሩሲያም እያሉ ያሉት አዲስ የዓለም ስርዓት መሆን መፈጠር አለበት። መልቲፖላር የተባለበት ምክንያት እኮ የተወሰነ ሀገር አንድ ሀገር ሁለት ሀገር ልዕለ ኃያል ሆኖ በዓለም ላይ የሚፈልገውን ስርዓትና የሚፈልገውን መሪ ማስቀመጥ የለበትም ነው አንዱ ትልቁ እሳቤ እኮ ይሄ ነው። አሁንም እንደው እውነታው ግን እንደዛ ይሆናል ብለህ ታስባለህ? ዓለም ወደዛ እየሄደች ነች። አሁን እናንተ እንደተናገርነው እኮ 2030 ላይ የዓለም ስርዓት እንደሚቀየር እየተቀየረም እንደሆነ እኮ ብዙዎች እየተናገሩ ነው። ለምሳሌ አሁን ስትመለከት የዓለም ስርዓት በፊቱ አለ ወይ ብትለኛለህ? በፍጹም። የተባበሩት መንግስታት ድርጅት አቅም አለ? ቻርተሩ እየተከበረ ነው። ስለዚህ አዲስ ስርዓት መምጣቱ የግድ ነው። ልክ ይሄን ስርዓት እንዲመጣ ደግሞ እንደነዚህ አይነት ኃይለኛ ጦርነቶች መነሳት አለ። ጫናዎች ለምሳሌ የተባበሩት መንግስታት ድርጅትን የፈጠረው እኮ ከሊግ ኦፍ ኔሽን ቀጥሎ እንዲመጣ ያደረገው የሁለተኛው ዓለም ጦርነት ጫና ነው። ጫናው የተባበሩት መንግስታት ድርጅትን አምጥቶታል። አሁን ያለው የዓለም ስርዓት ጫና ውስጥ ሲገባ፣ ኢኮኖሚው የምናምኑ ጫና ውስጥ ሲገባ አውሬውን ሊከሰት ይችላል ወይ ከአውሬው በፊት ደግሞ ይሄ አዲሱ ስርዓት አዲስ የዓለም ስርዓት የሚሉትም እነ ቻይናም ሩሲያም የሚያቀነቅኑትን አይነት ነገር ሊፈጥርም ይችላል። ስለዚህ ይሄ ነገር የሚጠበቁ ጉዳዮች ናቸው። አሁን እነ አሜሪካ በዚህ መልክ የበላይ ሆነው ይቀጥላሉ ወይ ብትለኝ አይመስለኝም ነው የምልህ። ምክንያቱም የተለያዩ አገሮች ሀያል በኢኮኖሚም በወታደራዊም እየወጡ ያሉበት ነው እና ምናልባትም ይሄ ጦርነት አንድ ነገር ዓለም ላይ ፈጥሮ ሊያልፍ ይችላል የሚል ነገር አለኝ። እንግዲህ ሹመቱ ለአዲሱ መሪ አጣብቂኝ ነው እንደሆነ ብዙዎች እየገለጹ ነው። ቢሆንም በርካታ ኢራናውያን ሀገራቸው አሁን ካለችበት ቀውስ ሊያላቅቁ የሚችሉ አያቶላ ሙጀቲ ሁሜኒ እንደሆኑ በማንሳት ደስታቸውን እየገለጹ ነው ያሉት። በተቃራኒው ደግሞ አንዳንዶች ደግሞ የኢራን መንፈሳዊ መሪ ቦታ በመንፈሳዊ ልህቀትና በመሰረታዊ የሚጠይቅ እንደሆነ በመጥቀስ ሹመቱ ከአባት ወደ ልጅ የተደረገ የስልጣን ውርስ ነው በማለት እያጣጣሉት እንደሆነ ዘገባው ያመለክታል። በተጨማሪ ሙጀቲ ሁሜኒ ብቃት በተግባር ያልተፈተነ ነው የሚሉ አሉ። እንዲሁ ደግሞ ከጀርባ ይመራሉ የሚሉም አሉ። ሌላው ደግሞ እስራኤልና አሜሪካ ባወጡት መሪውን እንዳልተቀበሉና በአይነ ቁራኛ እየተከታተሉ እንደሆነ እንደሚገደሉ እስራኤል በግልጽ ነው የተናገረችው እና አሜሪካም ቢሆን እኛ ያልተቀበልነው ስለሆነ እርምጃ እንደሚወስዱ እየተናገሩ ነው ያሉት። እነዚህ ነገሮች ስትመለከታቸው ዓለም ላይ ያለው ነገር ምንድን ነው የሚለውን ነገር እንደው በደንብ በእንደናይ ወንድሜ ይልካል ያስፈልጋል ይመስለኛል። ምክንያቱም ዓለማችን አሁን እየሄደችበት ያለችበት መንገድ ከባድ ነው ስል በጣም ከባድ ነው። ሰዎች አልነቁም። ሰዎች በደንብ ትኩረት የሰጡት አልመሰለኝም በእኔ አንጻር። ምክንያቱም ነገሮች እየሄዱ ያሉበት መንገድ
ወደሚመለስበት ወደኋላ የሚመለስበት መንገድ የለም። አሁን መጽሐፍ እየተናገረ ያለው ተግባራዊ እየሆነ ያለ ነው። አዲስ ነገር ሊወለድ ዳር ላይ ደርሷል። ዓለም አዲስ ትለዋለች፣ እኛ ደግሞ አውሬው ሊከሰት ዳር ላይ ደርሷል። ንጥቀት ሊሆን ጫፍ ላይ ደርሷል። ማስተዋል መንፈሳዊ ሰዎች፣ መንፈሳዊ መሪዎች፣ አገልጋዮች፣ ቤተክርስቲያን ቅዱሳን ሰዎች መጽሐፍ ቅዱስ የመጨረሻው ታርጌቱ ለዘላለም ከክርስቶስ ኢየሱስ ጋር መኖራችንን ነው እንጂ የሚያመለክተው በምድር ላይ አሁን ያለን ነገር ይቀጥላል ብሎ አያመለክትም። ስለዚህ ይህንን ተገንዝበን ከፍተኛ የሆነ ራሳችንን የማዘጋጀት ስራ መስራት አለብን ማለት እወዳለሁ። ምሽት በሌላ መረጃ እመጣለሁ። ስለነበረን ጊዜ ተመስገን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ የዓለም ዋናው ፍጻሜም ላይም ባንደርስም ግን ለቤተ ክርስቲያን ንጥቀት ጠርዝ ላይ የደረስን ይመስላል። አንተም እንዳልከው ማን እንግዲህ አስተዋለ ይላል የእግዚአብሔር ቃል። በማስተዋልና በጥንቃቄ ካልተራመደን በእውነት በጣም ብዙ ሐዘኖች ይፈጠራሉ ብለን እናምናለን። ያ እንዳይሆን እንግዲህ እኛም የጥንቃቄ መልእክቶችንም እያጋራን ያለ ነው። እንግዲህ ውድ አድማጮቻችን ለዛሬ ማክሰኞ የቀን መረጃ የዓለማችን ወቅታዊ ጉዳይ አሁን እንደተዘገበው ነው እንግዲህ ያለው። እንግዲህ ራሳችንን ንቁና ዝግጁ እያደረግን ለቤተ ክርስቲያን ንጥቀት፣ ለእኛም ንጥቀት ራሳችንን እንድናዘጋጅ ሐሳባችንን ምክራችንን እንለግሳለን። በምሽቱ ክፍለ ጊዜያችን በሌላ መረጃ መልሰን እንመጣለን። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።